ስሜ ሚካኤል ወልደማርያም ይባላል የ21 ዓመት ወጣት ነኝ የመጀመሪያ ዓመት ዩኒቨርሲቲ ተማሪ ሲሆን ከስፓይና ቢፊዳ ወይም ደግሞ የነርቭ ዘንግ ክፍተት ከተባለ በሽታ ጋር ተወልጄ አሁን ላይ እዚህ እድሜ ደረጃ ላይ ደረስኩ ወጣት ነኝ የፊልም ስራዎችን የመስራት እቅድ አለኝ የድርሰት ተሰጥኦ አለኝ የስነ ጽሁፍ ተሰጥኦ አለኝ በአጠቃላይ የግጥም የድርሰት ተሰጥኦዎች አሉኝና አሁንም በቲያትሪካል አርት ተመሬ ፊልም ዳይሬክተር ሆኜ ነው ለመስራት ትልቁ ዓላማ ይህ ወጣት በጽንስ ጊዜ በሚፈጠር የነርቭ ዘንግ ክፍተት ተጠቂ ሆኖ በመወለዱ በህይወቱ በርካታ ውጣ ውረዶችን አልፏል ሰርጀሪ ተሰርቼ አሁን ላይ ክራንች ተጠቀማለሁ 13 ዓመት ላይ ነው ክራንች ተጠቀም የነበረው በ10ዎቹ እድሜ ማለት ነው እስከ 21 ዓመት ላይ ግን ብዙ ነገሮች ታልፈዋል ብዙ ቻሌንጆች ይኖራሉ ለምሳሌ ትምህርት ቤቶች የራሳቸው የሆነ ቻሌንጆች ይኖራቸዋል ኢንቫይሮንመንቱ የራሱ የሆነ ቻሌንጅ ይኖራል እንደምንም ተብሎ ግን አሁን ለዚህ ላለውበት የትምህርት ደረጃና የሥራ ሁኔታ ለበቃች ያለው ያምናለሁ በኢትዮጵያ በአመት 30 ሺህ የሚሆኑ ህጻናት ከነርቭ ዘንግ ክፍተትና ባይሮሴፋለስ ማለትም ጭንቅላት ውስጥ ከመጠን በላይ ፈሳሽ መጨመር ምክንያት ለአካላዊና አእምሮአዊ ህመም የተዳረጉ መሆኑን መረጃዎች ይጠቁማሉ ባለታሪካችን ሚካኤልም ከዚሁ ከአፈጣጠር ችግር ጋር የተወለደ ነው ይህ ታሪክ የሚካኤል ብቻ አይደለም የብዙዎች የተዳፈነ ታሪክ ሲሆን ቤተሰብ ጭምር ዋጋ የሚከፍልበትና ያልተነገረለት አሳሳቢ ጉዳይ ነው ሌላኛው ባለታሪካችን ቤዛ በሻ ደግሞ ሁለተኛ ልጇን ከነርቭ ዘንግ ክፍተትና ካይሮሴፋለስ ችግር ጋር በመውለዷ አስቸጋሪ ጊዜያትን እንድታሳልፍ መሆኗን ትገልጻለች ሁለተኛ ልጄ ከስፓይና ቢፊዳና ሃይድሮሴፋለስ ጋር ነበር የተወለደው እና በጣም ብዙ ውጣ ውረዶች ውስጥ አልፈናል እንደ ቤተሰብ በጣም ከባድ ጊዜዎች ውስጥ አልፈናል ደስ የሚሉ ነገሮች አሉት ያው ልጅ ስለሆነ ብዙ በረከቶች ብዙ ሳቆች አሉት ከእንደዚህ አይነት ነገር ጋር ሲመጣ ደግሞ ብዙ የሚያስጨንቁ ብዙ ግራ የሚያጋቡ ተስፋ የሚያስቆርጡ ብዙ ህመም ያላቸው ጊዜያትም ደግሞ ውስጥ እናልፋለን ሶ ሁሉም አይነት ኤክስፒሪየንስ ይኖረዋል አንድ ፋሚሊ ከእንደዚህ አይነት ልጅ ጋር ሲኖር ማለት ነው የኔ ልጅ በተለይ በጣም ከባድ በሚባል ደረጃ ስለነበረ አካላዊም የአእምሮ እድገቱ ላይም በጣም ትልቅ በሚባል ደረጃ ጉዳት ደርሶበታል በዚህ አፈጣጠር ችግር ምክንያት እና እስከ ያው በህይወት የቆየው እስከ 7 አመቱ ነበር በነዛ አመታት በሙሉ የንግግር ማድረግ አይችልም ነበር መቀመጥ አይችልም ነበር ሲመገበም በጣም እንደ ህፃን ልጅ እንደ አጥሚት ወይ ሙሉም ነገር ተፈጭቶ ነው ይጠቀም የነበረው የነርቭ ጉዳት ስለነበረበት ብዙ ጊዜ አልጋ ላይ ነው የሚሆነው ማለት ነው ለመሆኑ የአፈጣጠር ችግር ስንል ምን ማለታችን ነው የኒውራል ቲዩብ ዲፌክት ምንለው ወይንም የህብለሰረሰር ዘንግ አስተዳደግ ላይ የነርቭ ዘንግ ምንለው እድገት ላይ የሚፈጠር የነርቭ ጽንስ በሚያድግበት ጊዜ የነበረ ክፍተት እንደማለት ነው ይህ ብዙ ህመሞችን አብሮ ያካተተ እንግዲህ ጽንስ በሚያድግበት ጊዜ 3 ሌየሮችን ወይንም ርብራቦች ይኖሩታል መጀመሪያ ከአንድ ጽንስ ይጀምርና ወደ 3 ርብራብ ያድጋል ስለዚህ ከውጭ ያለው ርብራብ ወይም ኤክቶደርም ምንለው ማለት ነው ወደ ነርቭና ወደ ቆዳ ስፔሻላይዝ የሚያደርግ ነው ስለዚህ ያ የነርቭ ከላይ በኩል ያለው ርብራብ በሚያድግበት ጊዜ ራሱን እንደ ቱቦ አድርጎ እየዘጋ ይህንን የህብለሰረሰር ዘንግን ይሰራል አንጎልንም ይሰራል እንደማለት ነው ስለዚህ ይህ የህብለሰረሰር ዘንግ በ28ኛ ቀን ላይ ይዘጋል ሙሉን እስከ ታች ድረስ ተብሎ ይጠበቃል ይህ በማይሆንበት ጊዜ በተለያዩ ምክንያቶች በማይሆንበት ጊዜና ክፍት ሆኖ በሚቀርበት ጊዜ ነርቭ ወደ ታች በኩል ያለውን ክፍት ከሆነበት በታች ያለውን የሰውነት አካል ለማዘዝ አስቸጋሪ ያደርጋል ስሜትንም ለመቀበል አስቸጋሪ ያደርጋል የነርቭ ስራን አይሰራም እንደማለት ነው ይህ ራሱን ያስከተለ ደግሞ ጽንሱም እያደገ በመሄድበት ጊዜ የአንጎል ውስጥ የሚሽከረከር ነርቭ ህብለሰረሰር ውስጥ የሚሽከረከረው ውሃ እንደ ልብ እንዳይሽከረከር ስለሚያደርገውና እንዲያውም ወደ ውጭ መፍሰስ የሚያስችለው ሁኔታ ላይ ደፍኖ ስላልዘጋ ወደ ውጭ ሊያፈሰው ስለሚችል አንጎላቸውም ላይ እንደዚሁ ራስ ቅል በበቂ ሁኔታ አጥንቱ እንዳያድግ ያደርጋል ይህ ደግሞ አነስ ያለ የጀርባ ራስ ቅል ምንለው አጥንት ጥብብ ያለ ቦታ እንዲኖረው ስለሚያደርግ አንጎል ውስጥ ያለውን ውሃ በኋላ ላይ ከተወለዱም በኋላ መሽከርከሩን ምኑን ስለሚያግተው የውሃ አንጎል ውስጥ ማጠራቀምን በለው ያስከትላል ስለዚህ ይህ ሴሬብሮስፓይናል ፍሉድ ምንለው
ያው የነርቭ ውሃ ብለን የምንለው ወይም ህብለሰረሰር ውስጥና አንጎል ውስጥ የሚሽከረከረው ውሃ እንደ ልቡ ወደ ውጭ ለመውጣቱ ደግሞ እዛ ውስጥ ብቻ እየተጠራቀመ እየሰፋ የአንጎልን ነርቭ ደግሞ ይጫነዋል ይህ ደግሞ ሃይድሮሴፋለስ የምንለው ይሆናል ማለት ነው የነርቭ ዘንግ ክፍተት አፈጣጠርና የጭንቅላት ውስጥ ፈሳሽ መቋጠር ችግርን ለመከላከል ፎሊክ አሲድን በበቂ መልኩ በመውሰድ ሰውነትን ማዳበር እንደሚገባ የህክምና ባለሙያዎች የሚመክሩት ነው ይህም መሆን የሚገባው እስከ መጀመሪያዎቹ 28 የእርግዝና ቀናት ድረስ ሊሆን እንደሚገባ ይገልጻሉ መጀመሪያ ራስን ማዘጋጀት የሚለውንም ግን ቦታ አልመሰጠት መቻል አለበት ነው ስለዚህ ያንን ማድረጋችን ትልቅ ለውጥ ያመጣል ቫይታሚን መውሰድ እንደ ቅብጠት የሚታይ አይነት አስተሳሰቦች የተሳሳቱ መሆናቸውን ለማህበረሰባችን ማስረዳት አለብን ፎሊክ አሲድንም ደግሞ እንደዚሁ በተለይ ሪፕሮዳክቲቭ ኤጅ የምንላቸው የመውለድ እድሜ ላይ ላሉ ሴቶች በደንብ ማስተዋል ይኖርብናልና እነሱም ከእርግዝና በፊት ይህንን በበቂ ሁኔታ ሰውነታቸው ውስጥ እንዳለ ማረጋገጥ ያስፈልጋል ስለዚህ 3 ወር በፊት 2 ወር በፊት ይህንን በደንብ ወስደው ከእርግዝና በፊት ተዘጋጅተውበት ከዛ በኋላ ባንክ ያደረጉትን ሰውነታቸው ውስጥ የቆጠቡትን መንዝረው ይሄ በሽታ እንዳይከሰት ጽንሳቸው ላይ ልጆቻቸው ላይ ማድረግ ይኖርባቸዋል ይህ ኒውራል ቲዩብ የምንለው የሚዘጋው እስከ 28 ቀን ነው ስለዚህ ይህንን 28 ቀን ማለት እንግዲህ በጣም early ነው ስለዚህ እያወራን ያለነው የፎሊክ አሲድ መጠን በደም ውስጥ መኖር ያለበት እርግዝናው ከተረጋገጠ በኋላ አይደለም እርግዝና አርግዣለሁ የሚለውን ከታወቀ በኋላ አይደለም ከመታወቁ በፊት ባንክ ተደርጎ መቀመጥ አለበት ወይም ሰውነቷ ውስጥ በቂ ፎሊክ አሲድ መኖር አለበት ፎሊክ አሲድ እየተባለ ነው አይደለ እኔ አሁን የኢትዮጵያን የዚህ በፎሊክ አሲድ እየመጣ ያለውን ጫና ስናይ ውሃው እየሞቀ ውሃው ላይ የምትዝናና እንቆራሪት ታሪክ ትዝ ይለናል አይደል እስኪግል ነገሮቹ እስኪታይ እንደ ሀገርም ቸል ያልነው ነገር ያለ ይመስላል ለምሳሌ በቅርብ የህብረተሰብ ጤና ኢንስቲትዩት በቅርብ ያጠናው ጥናት ኢትዮጵያ ውስጥ ከሁለት ሴት አንዷ የፎሊክ አሲድ ዴፊሺየንሲ ያላት ያ ማለት ነው ያ በጣም ከፍተኛው ነው ከአፍሪካም ከዓለምም በጣም አስፈሪውና ከፍተኛው እንትን ነው ይሄ በመሆኑ ነው በኢትዮጵያ ውስጥ እንደዚህ አይነት ኬዞች ከ30,000 በላይ የጭንቅላት ፈሳሻቸው በስነ ስርዓት ማይወገድላቸው የሃይድሮሴፋለስ ምንላቸውና ስፓይና ቢፊዳ የህብለሰረሰር ችግር ይዘው የሚወለዱ ህጻናት የበዙት በዓለም አቀፍ ደረጃ ከ2 ቢሊዮን በላይ ሰዎች የተመጣጠነ የምግብ እጥረት ተጠቂ መሆናቸውን የዓለም ምግብ ድርጅት መረጃ ይጠቁማል። ሀገራት ዜጎቻቸው በተመጣጠነ ምግብ እጥረት ምክንያት ለበሽታ እንዳይጋለጡም የተለያዩ ህጎችን በማዘጋጀት ተግባር ያደርጋሉ። በፎሊክ አሲድ እጥረት ምክንያት የሚፈጠርን የአፈጣጠር ችግር ለመቅረፍ ኢትዮጵያ ምግብን በማበልጸግ ዙሪያ አስገዳጅ ህግን አውጥታለች። የምግብ ዘይትን በቫይታሚን ኤ እና ቫይታሚን ዲ እንዲሁም የስንዴ ዱቄትን በቫይታሚን ቢ እና ዚንክ ማበልጸግ እንደሚገባ ነው ህጉ የሚያስገድደው። ምግብን በማበልጸግ የሚገኘውን የጤና ጠቀሜታ በመገንዘብ ህብረተሰቡ የበለጸጉ ምግቦችን አረጋግጦ መግዛት ይጠበቅበታል። ፎሊክ አሲድ የተጨመረበትና ያልተጨመረበት ሲኖር የተጨመረበት እኮ ይጠቅመኛል ለዚህ የሚለውን ማወቅና ማስተዋል ያስፈልጋል። ለዚህ እንደ ሴት ልጆች አባት እኔ መወሰን ያለብኝ ምንድነው ብልሽ አይደለም ፎሊክ አሲድ ያለውን ለልጆቼ ባንክ ያደርግላቸዋል ብዬ ማስቀመጥና መያዝ መቻል አለብኝ ማለት ነው። ማበልጸግ ሲባል አሁን በተለይ አሁን ኢትዮጵያ ውስጥ እየተጀመረ ያለው ጨውን ድጋሚ አዮዲን ላይ ከአዮዲን ይልቅ ቫይታሚን ቢ9ን ፎሊክ አሲድን መጨመር ይላል። ሌላው ደግሞ አሁን ያለው እንቅስቃሴ እንዴት ነው? የስንዴ ዱቄት ላይ ደግሞ በዋናነት ቫይታሚን ቢ9 ደግሞ ዚንክንም ሌሎችን ጠቃሚ ቫይታሚን ጨምሮ ዱቄት ላይ መጨመር የሚል ነገር አለ። ለምሳሌ ማበልጸጉ ለምን አስፈለገ ሲባል ማበልጸጉ የተለያየ ምግብ አመጣጥኖ የመመገብ ልምድና አቅሙ ስቲል የሚጠናው ጥናት አነስተኛል። ለምሳሌ በቀን ውስጥ ከ5 እና 6 አይነት የምግብ አይነቶችን እንብላ ከጥራጥሬ ከጎመን ከፍራፍሬ ከእንስሳት ተዋጽኦ እነዛን ቀላቅለን መመገብ እንዳለብን ቢያንስ 5 አይነት መመገብ አለብን ብለው ሳይንስ ያንን ይደግፋል። ያ ዳይቨርሲቲ የተለያየ ነገር አመጣጥነን ባላንስድ የሆነ ነገር መመገብ ስቲል አሁንም ጥናቶች የሚያሳዩት ከኢትዮጵያ ውስጥ አዲስ አበባው ከፍተኛ ቢሆንም አማካዩ እነዚህ አመጣጥነው የሚበላ ቤተሰብ ከ107 ስለዚህ 93ቱ እየበላ አይደል። የጨው ምርት ላይ አሁን በጣም ትልቅ ውጤት አግኝተናል አይደለ? አዮዲንን በመጨመራችን
ጎይተርን መከላከል ችለናል በከፍተኛ ደረጃ። ተመሳሳይ የሆነ ይሄኛውም ፎሊክ አሲድን አሁን ገና የጨው ምርት ላይ ለመጨመር ገና ሂደት ላይ ነው፣ ሙከራ ላይ ነው ያለው። የስንዴ ዱቄት ላይ ግን ሀገር ውስጥ የሚመረቱ ከውጭም የሚገቡ ፎሊክ አሲድ የተጨመረባቸው እንዲሆኑ አስገዳጅ ህግ ወጥቷል። ይሄንን አስገዳጅ ህግ የመተግበር ሂደት ላይ ነው ያለው። የተለያዩ የመንግስት ተቋማት እዛ ሂደት ውስጥ ገብተዋል። ተጠቃሚዎችንም እንዲያዩ አበረታታለሁ። የበለጸገ ወይም ፎርቲፋይድ የሚል ሎጎ ያለው በምርቱ ላይ መሆኑን ቼክ አድርገው ዱቄት ሲገዙ ፓኬጁን አይተው ማሸጊያው ላይ የበለጸገ ወይም ፎርቲፋይድ የሚል ስታምፕ የተደረገበት ማረጋገጫ የተደረገበትን አይተው እንዲጠቀሙ አበረታታለሁ። ኬንያ የዛሬ 20 ዓመት ከ20 ዓመት በፊት ብዙ ስለሰራች ልጆቿ አድገው ኮሌጅ መግባት ችለዋል። ልጆቿ አድገው ብዙ ሰክሰስፉል ህይወት መኖር ችለዋል። እንደው ከኛ ሀገር ጋር እንኳን ሲነጻጸር እዚሁ ጎረቤታችን ያለች ሀገር ናት። የአመጋገብ ስርዓታችን ከመቀየሩ ጋር ተያይዞ ለበሽታ ተጋላጭነታችን ጨምሯል የሚሉት የስነ ምግብ ባለሙያው ይሳቅ ግርማ ማህበረሰቡ በዕለት ተዕለት ኑሮ የሚመገባቸው ምግቦች ተመጣጣኝ እንዲሆን በማድረግ ጤናውን መጠበቅ እንደሚገባው ምክር ሀሳብ ሰጥተዋል። አርሶ አደር ጎመን፣ እንቁላል ገበያ ይዞ ይወጣል። ባቄላ፣ የዱባ ፍሬ እነዚህ ሁሉ በቫይታሚንና ሚኔራል የታጨቁትን ይዞ ይወጣል። ጁስ፣ ብስኩት፣ ቺፕስ ገዝቶ ይመለስ። እነዚህ ሃይሊ ፕሮሰስድ የሆኑ ከጥቅማቸው ጉዳታቸው የሚበልጡትን ምግቦች ተሸክመው ወደ ገጠር ይገባል። ይሄ አንዱ ፋክተር። አመጋገባችንን መፈተሽ አለብን። ዘመናዊ ብለን የተከተልነው የላይፍ ስታይል ዋጋ እያስከፈለን ነው። እንጀራን እንውሰድ። ብዙ አብዛኛው ቤተሰብ የሚመገበው እንጀራ የራሱ የሆኑ በመጠኑ ቢሆን አይረን አለው። በጣም ጠቃሚ የሆነ ሲሪያል ነው እንጀራ። ከእንጥጤፍ ከሱ የሚሰራው እንጀራ አለ። እንጀራ ላይ ለምሳሌ ሽሮ ስናረግ እነዛ ነገሮች ይሰራል። እነዚህ በተፈጥሮ ፕሮቲን ናቸው። አየሽ አሁን ከዚህ ጋር ጥራጥሬ ያገኘን የካርብ ምንጭ ያገኘን ከሽሮን ደግሞ ስናረግ አንዳንዴ ደግሞ ቸል ያልናቸው የመጡት እነ ቦሎቄ አይደለ አካባቢያችን ላይ ካሉ ትንሽ የቦሎቄ በመጠኑ እኮ ትንሽ ናት። ያቺን ቦሎቄ ደግሞ ለምሳሌ ስድስቱንም አይነት አንዴ እንብላው አይደለም እኮ ጣዋት ላይ ለምሳሌ ሽሮ በእንጀራ በሽሮ በልተን ሄደ ምሳ ላይ ደግሞ ትንሽ የጎመንና ቦሎቄ የተጨመረበት ካገኘ ምን አገኘ ከአትክልቱ በትንሽ የማንኪያ ያቺን አገኘ አይደለ። እንደገና ደግሞ ከፕሮቲን ምንጭ ከሆነ ደግሞ ቦሎቄ ወይ ደግሞ ከዛ ያንን አገኘ። ከዛስ የቅባት ደግሞ ቅባቶች ያስፈልጉናል። የቅባት ምንጭ ያስፈልገናል። እነዛ የቅባት ምንጮች አካባቢያችን ያሉ ተልባ አለ አይደል ትንሽ በትንሽ በአንድ ሾርባ ማንኪያ ነው ለአንድ ሰው ሊበቃ የሚችለው። ተልባ አለ፣ ኑግ አለ። ሌላው ደግሞ በጣም ወሳኝ የሆኑ ቫይታሚኖችን የሚሰጡን ካልሲየም እና ቫይታሚን ኬን ምናምን ስናስባቸው ቆስጣ ውስጥ ተከምሮ ይገኛል። ቤዛ በሻ የሷን ችግር በመገንዘብ በዚህ መንገድ የተወለዱ ህጻናትንና ቤተሰቦቻቸውን ለማገዝ በጎ አድራጎት ተቋምን በመክፈት ስለ በሽታው ያለውን ግንዛቤ ለማሳደግ እየሰራች ነው። ሆኖም ስለ ችግሩ ያለው አመለካከት በቂ ያለመሆኑን ትገልጻለች። በቅርቡ በዓለም የቁንጅና ውድድር ሁለተኛ የወጣችው ሀሴት ደረጀ ልጆቹን ማገዝ እንደሚገባ ባለም መድረክ ተናግራ ነበር። ሀሴት ንግግር እንድታደርግ ስትጋበዝ ሰዎችን የመርዳት ፍላጎት እንዳላት ገልጻ በተለይ በስፒና ቢፊዳና ሃይድሮሴፋለስ ችግር የሚሰቃዩ ህጻናትን በሚያግዝ ተቋም መቀላቀሏን አንስታ ነበር። ይህም ችግሩ ምን ያህል አሳሳቢ እንደሆነና ጉዳቱ ትኩረት እንደሚሻ ከሚያሳዩ ሁኔታዎች ይቀመጣል። I've always had so much compassion for kids and children in Ethiopia. That's why I joined Maya Foundation that helps children and kids and their mothers with hydrocephalus and spinal bifida. ካፈጣጠር ችግር ጋር የተወለዱ ልጆችም የመኖር መብታቸው ተከብሮ ህይወታቸውን እንዲመሩ አመለካከትን በማሳደግ ወደ ህክምና ማምጣት የትምህርት የጤናና የሚያስፈልጋቸውን ግብዓቶች ማሟላት ላይ ትኩረት ሊደረግ የሚገባው ጉዳይ ነው። የለም ማለት እችላለሁኝ ግንዛቤውና ይሄንን ለማሳደግ የሚቻልባቸውን የተለያዩ ግንዛቤ ማስጨበጫ ስራዎችን እንሰራለን እኛ እንደ ተቋም። በዛም ሂደቶች ውስጥ ያየነው በአብዛኛው አዲስ አበባ ላይ ነው ፎከስ አድርገን እየሰራን ያለነው። ያም ራሱ የሚያሳየን እስካሁን ግንዛቤው በጣም አነስተኛ ግንዛቤ እንዳለ ነው። ስለዚህ ያው በተቋማትም ደረጃ በመንግስትም በሚዲያም በጣም ከፍተኛ የሆነ ትብብር ተደርጎ ግንዛቤ ማስጨበጫ ስራዎችን መስራት የሚያስፈልግበት ኬዝ ነው ማለት ነው። እጅግ በጣም አሳሳቢ ነው።
ግንዛቤ ካልተፈጠረለትና ነገሮች ካልተስተካከሉለት እንደ ተጠቂ ግን እንደ ልጅ ስፔሻሊ አካላዊ የራሱ የሆነ ኢምፓክቶች አሉት ከዛ በተጨማሪ ደግሞ ሳይኮሎጂካሊ የራሱ የሆነ ኢምፓክቶች አሉት ሳይኮሎጂካሊ ደግሞ ኢምፓክት የሚያሳድረው ስፔሻሊ ኢንቫይሮንመንቱ ነው ባለማወቅ አንቺን ተጽዕኖ ያሳድርብሻል ከቃላት ሊሆን ይችላል ከአነጋገር ሊሆን ይችላል የፈጣሪ ቁጣ ነው ብሎ የሚያስብ ማህበረሰብ ካገኘሽ አንቺን በዚህ ወይ የምታልፊ ከሆነ የማህበረሰቡ ምላሽ ደስ አይልም ጥሩ አይሆንም አሁን እንደውም ትንሽ የተሻለ ነው ያስባለሁ ግን ይቀራል እጅግ በጣም ነው የሚቀረው ከባድ የሆነ ኢኮኖሚ ጫና አለው አሁን ህክምናውንም ለማግኘት በቀላሉ አሁን የተለያዩ የአገልግሎት ዘርፎችን ብታስቢያቸው ህክምና አንድ ዘርፍ ነው ትምህርት አንድ ዘርፍ ነው ሌላ የአካል ድጋፍና ማህበራዊ ጉዳዮች ደግሞ አሉ እነዚህን ሁሉ ነገሮች አገልግሎት ለማግኘት ያንዳንዷ ነገር ከቤትሽ ወጥተሽ ታክሲ ይዘሽ ወይም ኮንትራክት ታክሲ ባጃጅ ይዘሽ ራይድ ይዘሽ ምትሄጂባት ያንዳንዷ ነገር ወጪዋ ሌላ ሰው እንደሚያወጣው አይደለም ደብል ይሆናል እኛ ጋር ሲመጣ አንዳንዴ ዊልቸር ተጠቃሚ ሊኖር ይችላል አንዳንዴ ልጆቹ የጤና ችግር ሊኖርባቸው ይችላል ስፔሻል ኒድ ያለው መሆኑን ሲያውቁ ራሱ ዝም ብለው በቃ በጣም ከፍተኛ የሆነ ዋጋ ይጠሩላቸዋል ወላጆችና ይሄ በጣም የሚጎዱበት ነገር ነው ልጆቹ የመኖር መብት አላቸው አቅም በፈቀደ መጠን ህክምናንም ሌሎች አገልግሎቶችንም የማግኘት መብት አላቸው በማህበረሰባቸው ውስጥ ተቀላቅለው ማህበረሰባዊ ግንኙነት የማድረግ መብት አላቸው እነዚህን ሁሉ ደግሞ ተጠቃሚ እንዲሆኑ ወላጆች በስነ ልቦናም በአቅምም መታገዝ አለባቸው የክትትል ጊዜው ይርቃል ይረዝማል እንጂ ክትትል ላይ መቆየት ይኖርባቸዋል እንዴት ነው ያላችሁበት ሁኔታ የሚለውን መከታተል ያስፈልጋል ከዛ ባሻገር ግን ህክምናውን አደረግን ኦፕሬሽኑን አደረግን ምናል ያለው ምን ጉዳት ነው ምን ስነት አለው ነው ምን ድክመት አለው አይደል እነዚህን ስነቶቹን ማካካስ የሚችልበት ሜካኒዝም ካለው ዩኒቨርሲቲዎቻችን በዊልቸር ለሚሄዱ ሰዎች አመቺ ከሆኑ በክራንች ለሚሄዱ አመቺ ከሆኑ የዲስኤቢሊቲ ኮርነር ብለን አሁን በየሆስፒታሎቻችን እንደከፈትነው ሁሉ በየትምህርት ተቋማቶቻችንም ያንን ማድረግ የምንችል ከሆነ እንደማንኛውም ማህበረሰብ አካል ሆኖ መስራት ይችላሉ የሚያግዳቸው ነገር የለም